ይህ ሰው አደጋ አጋጥሞት እግሮቹ ከተሽመደመዱ በኋላ ራሱን እንደ ምስኪን ተጎጂ እያቀረበ በቤት ውስጥ ግን አስፈሪ ሴራ ይሸረብ ነበር። አብራ የምትኖረውን ፍቅረኛውን አግቶ በጨለማ ክፍል ውስጥ አልጋ ላይ በማሰር እንዳታመልጥና እግሮቿ እንዳይሰሩ በየቀኑ አደንዛዥ መርፌ ይወጋታል። ነገር ግን የጨካኝ ሰው የተጫወተው ከተሳሳተች ሴት ጋር ነበር። የታሰረችበትን ገመድ በጥሳ አውልቃ ካመለጠች በኋላ በሱ ላይ የጀመረችው አሰቃቂ የሞሽረት ትግልና የበቀል እርምጃ ሙሉ በሙሉ ድንጋጤ ውስጥ የሚከት ነው። እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ዘ ፓራሜዲክ የተባለውን በ2000 ያወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረግዎን አይርሱ። ፊልሙ አንጀል ከተባለ የአምቡላንስ ሕክምና ሰራተኛ ይጀምራል። ስራውን በትኩረት ቢሰራም ለታካሚዎች ግን ምንም አይነት ርህራሄ የለውም። ከጥሩ ደሞዙ በተጨማሪ ከአደጋ ተጎጂዎች ውድ ዕቃዎችን የመስረቅ ልማድ አለው። ከፍቅረኛው ቫኔሳ ጋር የሚኖር ሲሆን በእኔ ላይ ሌላው እንድትደርባለች በሚል ፍርሃትና ከባድ የቅናት በሽታ ተይዟል። ልጅ ለመውለድ ቢሞክሩ ስላልተሳካላቸው ምክንያቱ የእሷ ነው በማለት ሚስቱን ይከሳታል። እሷም ሁልጊዜ በንዴት ትመልስለታለች። ከዛም ለማረጋገጥ ሲል የዘር ምርመራ እንደሚያደርግ ቃል ይገባላታል። በማግስቱ ሆስፒታል ሄዶ ሲመረመር የዘር ፍሬው እጅግ ዝቅተኛ መሆኑንና ልጅ መውለድ የማይችለው እሱ መሆኑን ያውቃል። ነገር ግን ይህን ሁኔታ ከቫኔሳ ይደብቃታል። ምክንያቱም እውነቱን አውቃ ጥላው እንዳትሄድ በመፍራት ምንም እንዳልተፈጠረ ሆኖ መኖሩን ይቀጥላል። አንድ ቀን ከአደጋ ቦታ ጥሪ ደርሷቸው አንጀልና የስራ ባልደረባው ሪካርዶ በአስቸኳይ ይደርሳሉ። ተጎጂውንም ወደ አምቡላንስ ይጭናሉ። ተጎጂውን ይዘው ወደ ሆስፒታል በመሄድ ላይ ሳሉ ታካሚው በድንገት መንቀጥቀጥ ይጀምራል። ይህም አሽከርካሪው ሪካርዶ ትኩረቱ እንዲያጣ አድርጎት ሁሉም ላይ ከባድ አደጋ ይደርሳል። ከአደጋው ቀን ጀምሮ እንዳለመታደል ሆኖ ሪካርዶ በቀላሉ ሲተርፍ፣ የአንጀል እግሮች ግን ሙሉ በሙሉ ሽባ ሆኖ እድሜ ልኩን በዊልቸር ለመኖር ይገደዳል። በዕለት ተዕለት እንቅስቃሴው በዊልቸር ለመጠቀም ስለተገደደ ከሆስፒታል ስራው ወዲያው ይባረራል። አሁን ባለው ሁኔታ ቤት ውስጥ ተቀምጦ በሆስፒታሉ የእርዳታ አበል የሚኖር ሲሆን ቫኔሳ በሁኔታው አዝና ምግብ በማብሰልና በመንከባከብ ትረዳዋለች። የአካላዊ ማሳጅ ሕክምና ቢያደርግም ከአደጋው በኋላ ግን ባህሪው ይበልጥ እየከፋና በቅናት እየተቃጠለ ይመጣል። እኩለ ሌሊት ላይ በሚስቱ ስልክ ላይ ሮቤርቶ ከተባለ ሰው ጋር በብዛት የተጻጻፈችውን አይቶ በጥርጣሬ ይቃጠላል። ከዛ ሲጠይቃት የክፍል ጓደኛዋ እንደሆነ ብትነግረውም ማመን ስላልቻለ ስልኳን የሚሰልልበትን መንገድ ኢንተርኔት ላይ መፈለግ ይጀምራል። በማግስቱ ሪካርዶ በጥፋቱ አዝኖ ሊጠይቀው ቢመጣ በአንተ ምክንያት ነው በሚል ንዴት ከቤቱ ያባረረዋል። ከዛም ሚስቱ ወደ ትምህርት ቤት ልትወጣ ስትል አይስክሬም እንድታመጣለት ይልካታል። እሷ እንደወጣችም ስልኳ ላይ የስልክ መጥለፊያ አፕሊኬሽን ይጭንባታል። እሷም አይስክሬሙን ይዛ ስትመለስ ስልኳ ላይ ጫነውን አፕ ሳታውቅ ተሰናብታው ትወጣለች። እናም እንደወጣች ወዲያውኑ ላፕቶፖ ላይ ተመሳሳይ አፕሊኬሽን ይጭናል። ከዛም ላፕቶፑን ከስልኳ ጋር በማገናኘት እንቅስቃሴዋን በድብቅ መከታተል ይጀምራል። ይህም የድምፅ ቅጂዎችን መስማትና በካሜራው አማካኝነት ቪዲዮ ማየትን ይጨምራል። ተነስቶ ወደ ሕክምናው ሲሄድ ከጎረቤቱ ከቪንሴንቴ ጋር ይገናኛል። ስለ ውሻውም ጩኸት በንዴት ይጮህበታል። ሰውየውም ሚስቱ ሆስፒታል በመሆኗ ውሻዋን ብቻውን ትቷት እንደሚሄድ በማስረዳት ይቅርታ ይጠይቀዋል። በራስ ሰዓት አንጀል ጤንነቱ እየተሻሻለ መሆኑን ለሚስቱ ቢነግራትም እሷ ግን ትኩረት ሳትሰጥ በክሊኒክ ውስጥ የትርፍ ሰዓት ስራ ማግኘቷን ትነግረዋለች። እሱም አብራ የምታሳልፈው ጊዜ ስለሚቀንስ በሀሳቡ አይስማማም። በዚህም ተጣልተው ቫኔሳ ቤቱን ጥላ ትወጣለች። እሱም በንዴት በላፕቶፑ ከሮቤርቶ ጋር ስተወራ በድብቅ መከታተሉን ይቀጥላል። በማግስቱ ወደ ቤት ስትመለስ ጊዜ ስላልሰጠችው ይጣላታል። መድኃኒቱን ያስቀመጠችበት ቦታ እያለ እሷ እንዳልተንከባከበችው አድርጎ ይወቅሳታል። እሷም ሁልጊዜ በመወቀሷ ተናዳ መድኃኒት ልታመጣለት ትወጣለች። በዚህ ጊዜ አንጀል የውሻውን ጩኸት መታገስ ስላልቻለ በስጋ ውስጥ የብረት ሚስማሮችን በመክተት ጨካኝ ሴራ ይሸርባል። ከዛም ውሻውና ባለቤቱ ወዳሉበት ፓርክ ሄዶ ሚስማር የተከተተበትን ስጋ ለውሻው በመመገብ ሊገድለው ይሞክራል። ማታ ላይ ቫኔሳ ከጓደኛዋ ጋር ስታወራ በላፕቶፑ ይሰማል። ጓደኛዋም አንጀልን ታዩ ብላ ትመክራታለች። እሷ ግን አሁን ባለበት ሁኔታ ልተወው አልችልም ስትል ትመልስላታለች። እሱም ይህን ሲሰማ ጥላው እንዳትሄድ በመፍራት የምትወደውን እራት ያዘጋጅላታል። በእራት ወቅት ስለ ባህሪው ይቅርታ ጠይቆ ስለተንከባከበችው በጣም ያመሰግናታል። ድጋሚ ግንኙነት ለማድረግ ቢሞክሩም በደረሰበት ጉዳት ምክንያት ምንም ስሜት አይሰማውም። ከዛም እሱ ሻወር እየወሰደ ሳለ የቫኔሳ ስልክ መጮህ ይጀምራል። በዚህ ጊዜ በሱ ላፕቶፕ ላይም አብሮ ይጮሃል። ድምፁን ሰምታ ግራ በመጋባት ወደ ክፍሉ ገብታ ስታይ በስልኳ ላይ የመጥለፊያ አፕ እንደተጫነበት ታውቃለች። ባሏ ሊሰልላት እንደነበር ስታውቅ ፍርሃት ይሰማታል። ወዲያውኑ እቃዎቿን በሳጥን ውስጥ መክተት ትጀምራለች። ቆይቶም እሱ ከሻወር ሲወጣ ሚስቱ ጉዱን አውቃ ጥላው መሄዷን ይረዳል። ታሪኩ ከጊዜያት በኋላ በገና በዓል ቀን ይቀጥላል። አንጀል ያለ ሚስቱ በዓሉን ብቻውን ያከብራል። የሕክምና ልምምዱንም ከረዳቱ ሳንድራ ጋር ይቀጥላል።
ከወራት በኋላ ብቸኝነት ስለተሰማ በታክሲ ወደ ቫኔሳ የስራ ቦታ ሄዶ ሲሰልላት አንድ ሰው ሊወስዳት ሲመጣ ያያል። ያ ሰው ደግሞ የቀድሞ ወዳጁ ሪካርዶ በመሆኑ በንዴት ይቃጠላል። ተከታትሏቸው ሲሄድ ሁለቱ የህፃናት እቃዎች መደብር ሱቅ ውስጥ ይገባሉ። ይህን ሲያይ ሚስቱ የሪካርዶ ልጅ አርግዛ እንደሆነ ተረድቶ ልቡ ይሰበራል። ከዛም ወደ ቤቱ ተመልሶ አንድ ሴራ አቅዶ ከቀድሞ የስራ ባልደረባው በህገወጥ መንገድ አደንዛዥ እጽ ይገዛል። በማግስቱ ቫኔሳን መንገድ ላይ ይጠብቃታል። ሚስቱ እሱን ማየት ባትፈልግም ልሰናበትሽ ነው ብሎ ያታልላታል። እሷም ማዝናለት እስከ ቤቱ አብራው ትሄዳለች። በዚህ ጊዜ ቀሪ እቃዎቿና ፓስፖርቷን ወደ ውስጥ ገብታ እንድትወስድ ይነግራታል። እሷም ወደ ውስጥ ገብታ እቃዋን ልትወስድ ስትል በጀርባዋ በኩል አደንዛዥ እጽ ይወጋታል። ቆይታም ራሷን ስታ ስትነቃ እጆቿና እግሮቿ አልጋ ላይ ታስረው ታገኛለች። ለእርዳታ ብትጮህም ጩኸቷ እንዳይሰማ ሙዚቃ ከፍቶ መኝታ ቤቱን ይቆልፍባታል። ከዛም ስልኳን ይዞ ከቤት ይወጣል። ሪካርዶ የላከውን መልእክት አይቶ ከኔ ርቀ ሂድ በማለት የሐሰት ምላሽ ከላከ በኋላ ስልኳን ወንዝ ውስጥ ይጥለዋል። ማታ ላይ ወደ ቤት ተመልሶ አፏ ላይ የተተወውን ጨርቅ ሲያወጣላት ቫኔሳ በጩኸት እርዳታ ትጠይቃለች። እሱም በድንጋጤ አፏን ይዞ ድጋሚ ያን መርፌ ይወጋታል። አንድ ቀን ከሕክምና ሲመለስ ጓደኛው ሪካርዶ መጥቶ ስለ ቫኔሳ ይጠይቀዋል። አንጄል ግን ምንም እንዳልተፈጠረ በማስመሰል አላየዋትም ብሎ ይሸኘዋል። ከዛም ወደ ቤት በመሄድ ሚስቱ የታሰረችበትን ገመድ ይፈታታል። እሷም ስትነቃ ገመዱ ቢፈታላትም እግሮቿ ግን መንቀሳቀስ አይችሉም። እንዳታመልጥ ሲል እግሮቿን በጊዜያዊነት ሽባ የሚያደርግ መድኃኒት ወቅቷት ነበር። እንደምንም ተንፏቃ ለመውጣት ብትሞክርም በሩ ስለተቆለፈባት መውጣት አልቻለችም። በኋላም ከሪካርዶ የድምፅ መልእክት ይደርሰዋል። ፖሊሶች እሱን እየጠረጠሩ ስለሆነ እንደሚያመልጥ ይነግረዋል። በራት ወቅትም እሷን ለመንከባከብ ምግብ ያጎርሳታል። የሌላ ሰው ልጅ ቢሆንም በቅርቡ አባት እንደሚሆን ይፎክራል። ሚስቱ ግን በድንገት የቢራ ጠርሙስ ራሱ ላይ ሰብራ ለመሸሽ ትሞክራለች። በሯ ልከፈት ሲላትም ለእርዳታ ትጮኻለች። እሱም እየተሰቃየም ቢሆን ድጋሚ አደንዛዥ እጽ ይወጋታል። ትንሽ ቆይቶ ጎረቤቱ ድምፅ ሰምቶ በሩን ሲያንኳኳና ለፖሊስ እንደሚናገር ሲያስፈራራው ሰውየውን ወደ ውስጥ አስገብቶ በቢላዋ ደጋግሞ በመውጋት ይገድለዋል። ሬሳውን እንዲያነሳለትም ፈርሚን የተባለ ሌባ ጓደኛውን ይጠራል። እሱም ገንዘብ ተቀብሎ ሬሳውን በጭነት መኪና ይዞት ይሄዳል። በማግስቱ ፖሊሶች ስለ ቫኔሳ መጥፋት ሊጠይቁት ይመጣሉ። አንጄል ግን ስለሷ ምንም እንደማያውቅ ሆኖ መልስ ይሰጣል። የመድኃኒት እንክብሎችን ጠረጴዛ ላይ አይተው ሲጠይቁትም ለህመሙ የሚወስደው እንደሆነ ይነግራቸዋል። ፖሊሶች አምነውት ቢሄዱ እሱ ግን ስለፈራ በድብቅ የሪካርዶን ቤት ቁልፍ ሚስቱ ቦርሳ ውስጥ አግኝቶ ስለነበር በቀጥታ ወደዛ ይሄዳል። ሪካርዶ ከፖሊስ አምልጦ ወደ ቤት ሲመለስ መታጠቢያ ቤት ውስጥ ተሸሽጎ ይጠብቀዋል። ከዛም ሳያስበው መርፌ ወቅቶ ካሰነካከለ በኋላ መርዝና አልኮል አፉ ውስጥ በመጨመር ራሱን የገደለ ያስመስላል። ስራውን ጨርሶ ወደ ቤቱ ከተመለሰ በኋላ ሚስቱን ለቁርስ ወደ ሳሎን ያወጣታል። እሷም አሁን እንደሱ በዊልቸር መንቀሳቀስ ጀምራለች። በፊት በስራ ላይ ያለ የሰረቀውን ቀለበት አውጥቶ ለጋብቻ ሲጠይቃት ምንም ሳትመልስ ወደ መጸዳጃ ቤት ትሄዳለች። ከዛም በቀስታ የእጅ ጥፍር መቁረጫ ትደብቃለች። እኩለ ሌሊት ላይም እንደታመመች ስታስመስል መድኃኒት ሊያመጣላት እጇን አስሯት ይወጣል። እሱ እንደወጣ ጥፍር መቁረጫውን ተጠቅማ ገመዱን በጥሳ ታመልጣለች። እግሮቿ ስለማይሰሩ እየተሳበች ባገኘችው መፍቻ የበሩን ቁልፍ ትሰብረዋለች። ከአፓርታማው ወጥታ ወደ አሳንሰር ብትገባም ነገር ግን አንጄል ከመድኃኒት ቤት ተመልሶ ይደርስባታል። በደረጃ እየተንፏቀቀች ለማምለጥ ስትሞክር እሱም ከዊልቸር ወርዶ ተከትሏት ወደ ደረጃው ይሄዳል። እንደምንም እግሯን ሲይዛት ቫኔሳ በኪሷ የደበቀችውን መፍቻ አውጥታ ደጋግማ ትወጋዋለች። ከዛም ተንከባሉ ወደ ህንፃ የታችኛው ክፍል ይወድቃል። ከጊዜያት በኋላ ከአደጋው ቢተርፍም ሙሉ በሙሉ ሽባ ሆኖ መናገርና መተንፈስ እንዳይችል ይሆናል። እሷን በሙሉ ጤንነትና በእርግዝና ሆስፒታል መታ ከእንግዲህ እኔ ነኝ የምንከባከብ ትለዋለች። የሰራውን ግፍ ለመበቀል በክፉ ፈገግታ በዊልቸር እየገፋች ስትወስደው ታሪኳ ያበቃል። ፊልሙን እንደወደዳችሁ ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ ያስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።